ሰላም ሰላም እንዴት አላችሁ ውድ ቤተሰቦቻችን ሐመር ሚዲያን እየተከታተላችሁ ነው የእይታ ሰዓታችን ላይ እንገኛለን ዛሬ በእይታ ሰዓታችን የተለያዩ ቪዲዮዎችን ወደ እናንተ ለማድረስ ተዘጋጅተናል እንደው ቀንጨብጨብ አድርገን በዚህ ባለፉት ሁለት ቀናት ውስጥ ምን ተሰማና ማን ምን አሉ እንዴት አይነት ነገሮች ይተበቃሉ የሚሉ ጉዳዮችን እንደው በወፍ በረር ለማነሳሳት የሚሆኑንን 3-4 የሚሆኑ ቪዲዮዎችን ይዘንላችኋል እነሱን ያነሳሳን ነው ዛሬ ቆይታ የምናደርገው የዛሬው ፕሮግራማችንን በዚህ መልኩ ነው ወደናንተ አሰናድተን የምናቀርበው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው የትኛውም አይነት ሐሳብ አስተያየት ሲኖራችሁ ደግሞ እንዲሁ ልታደርሱን ትችላላችሁ የጻፋችሁልን ይደውላችሁልን ፕሮግራሞቻችንን ተከታተሉን ዘንድ በታላቅ አክብሮት እንጋብዛለን ፕሮግራሙን አዘጋጅቼ የማቀርብላችሁ አማሃ ደገፋ ነኝ የሐመር ሚዲያ የተለያዩ ፕሮግራሞችንም እንዲሁ በዚሁ ቻናል በኩል ታገኛላችሁ መለስ ይያላችሁ ብትጎበኙአቸው የናንተን የመረጃ ጥማት ሊያረኩ ይችላሉ ብለን እናስባቸውን ትንታኔ የሚፈልጉ ጉዳዮችንም ወቅታዊ ፕሮግራሞችንም እንግዶችንም ጭምር እየጋበዝን ወደ እናንተ እናደርሳለን በርካታ ፕሮግራሞቻችን ወደ እናንተ የሚደርሱበት ቻናል ነው ዞር ይያላችሁ ወደ ኋላም አለፍ ይያላችሁ እንድትከታተሏቸው ፕሮግራሞቻችንን በዚሁ አጋጣሚ ለመጋበዝ እንፈልጋለን ዛሬ ግን የተገናኘነው በሐመር እይታ ፕሮግራማችን ነው በሐመር እይታ እንደሚታወቀው ቀደም ሲልም ደግሞ እንደነገርኳችሁ ለሐሳቦቻችንን ወደ እናንተ ሪፍሌክት ለማድረግ የሚረዱንን የተወሰኑ ቪዲዮዎችን እንይዝና እነሱ ላይ የሚሰሙንን ጉዳዮች እንደምናነሳሳ ይታወቃል ዛሬም ያንኑ ነው የምናደርገው ለዚህ የሚረዱንን ቪዲዮዎች ይዘናል ባለፉት ቀናት የተሰሙ በርካታ ጉዳዮች አሉ ኢትዮጵያ ፖለቲካ ውስጥ የተነሱ በርካታ ጉዳዮች አሉ በአብዛኛው አማራ ክልል ውስጥ እንቆያለን ከዛም ወጣ ብለን ግን ሌሎች ደግሞ ሰዎች የተናገሯቸው ነገሮች እያነሳሳን ነው ዛሬ ቆይታችንን እናደርገው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ባለፉት ቀናት የምክክር ኮሚሽኑ አንድ መረጃ ይፋ ማድረጉ ይታወቃል የምክክር ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ እንደተናገሩት አንድ የፋኖ አደረጃጀት አጀንዳዎቹን ለምክክር ኮሚሽኑ እንዳስገባ ተናገሩ ነበር ማንነቱን እንዲናገሩ ተጠይቀው ግን ራሱ ቡድኑ ሲፈቅድ ካልሆነ በስተቀር ይሄንን ማድረግ አልችልም ብለው ማንነቱን ደብቀው ነበር ለዚህ ግብረ መልስ ሁለት የተለያዩ አካላት ምላሽ ሰጥተዋል እስክንድር ነጋ እኛ አላደረግንም እንደናንተ ጉዳዩን በመገናኛ ብዙሃን ነው የሰማነው የተከታተልነው የሚል ነገር ተናግሯል በጎጃም ፋኖ በኩል ደግሞ ፋኖ ማርሸት ጻይሁም እንዲህ አይነት ነገር ተናግሯል የፋኖ ማርሸት ጻይሁም ምላሽ እስኪ ተከታትለን እንመለስና እዛ ላይ እነሱ የሚገባቸውን ጉዳዮች ደግሞ እንዲሁ ያነሳሳን ቆይታ እናደርጋለን አብራችሁን ቆዩ እነ መስፍናሪያ ቡድን ያስገባነው አጀንዳ የለም የምናስገባውም አጀንዳ የለም የነ መስፍናሪያ ቡድን ከመሰራረቱ ጀምሮ የአብይ አህመድ ስርዓት ለማስቀጠል በሚል የአማራን አጀንዳ በብልጽግና ግራኪስ ተቀሎ ለማስገባት የሚደረግ ጥረት ስለሆነ ፈጽሞ የምንቀበለው ሳይሆን አብረን ከብልጽግና እኩል የምንታገለው ተቋም ነው አባቶቻችን ሲተርቱ አንድ ሰኔ የነቀለውን 40 ሰኔ የተከለው ይባላልና በአላማ 40 ሰኔ የነቀሉትን የአማራ ሰላም እነ መስፍናሪያ በኮንትራት መተው በአንድ አመት ሊተክሉ መሞከራቸው እጅግ በጣም ነውረኝነት ነው ዞሮ ዞሮ የብልጽግና ስርዓትና አብዮታዊ ዲሞክራሲ የወለደው ጸረ አማራ አስተሳሰብ ጸረ አማራ ድርጅት ከኢትዮጵያ ምድር ተነቅሎ ሊወድቅ የመጨረሻ ጫፍ ላይ የደረሰበት ዘመን መሆኑን የተረዱ ኃይሎች የአማራ ብሔርተኝነት በጠመንጃና በአዎንታዊ የፖለቲካ እይታ ታጅቦ በኢትዮጵያ ሰማይ ስር ሌሎች ኢትዮጵያና አስተባብሮ ለኢትዮጵያ የሚመጥን ስርዓተ መንግስት እንደሚገነባ ሲገባቸው ከባህር ዳር እንዳይነቀልባቸው ያረጉትን ጥረት አልሳካ ብሏቸው አፈግፍገው አዲስ አበባ ሲቀመጡ ከአዲስ አበባ ላለመነቀል የሚያደርጉት የሳቦታጅ መንገድ እንደበዛ ከዚህ በፊት ገልጸናል ይሄም የሳቦታጅ መንገድ አካል የሆነው አንዱ ይሄ የሽግግር የድንግግር መንገድ የሚሉት ነው ሶኛ አሁን የመጨረሻ የምንለው የህሉና ትግላችን ላይ ያለነው በዚህ የህሉና ትግል ደግሞ ማንንም ኮሚቴ መጥቶ ማንንም ኮሚሽን መጥቶ ማንንም ካውንስል መጥቶ ከጥያቄያችን ወይም ከአሰመር ነው የትግል መስመር ሊያግደን ወይም ሊያስቀይሰን አይችልም እንግዲህ እንደሰማችሁት ፋኖ ማርሸት ፀሐይ በዚህ መልኩ ነው ምላሽ የሰጠው ለኮሚሽኑ ሰዎች እኛ አልተገናኘንም ነው በደፈናው በርግጥኛ የተገናኘነው ነገር የለም አልተገናኘንም
እንደውም ራሱ የምክክር ኮሚሽኑን ከብልጽግና ጋር ደምረን የምናየው ነው እንጂኛ ከሱ ጋር ያስገባነው አጀንዳ የለም ነው የሚል ምላሽ ነው የሰጠው። ግን ለምንድነው የማይነጋገሩት? ለምክክር ኮሚሽኑ አጀንዳዎቻቸውን የማያቀርቡት ለምንድነው? የማይደራደሩት ለምንድነው? የሚሉ ተደጋጋሚ ጥያቄዎች መቼም መነሳታቸው አይቀርም። አሁን በሰማነው ድምጽ ውስጥ ፋኖ ማርሸት ፀሐዩ ለመናገር የሞከረው ነገር አለ። ምናልባት አስተውላችሁ ሰምታችሁት እንደሆነ አላውቅም። መንግስት የጫፍ ላይ የደረሰበት ጊዜ ስለሆነ የሚል አንድ አመክንዮ አንስቷል። ስርዓቱ ለመለወጥ ጫፍ ላይ ደርሰናል፣ ስርዓተ መንግስቱ ተነቅሎ ሊጣል ጫፍ ላይ ደርሷል የሚል ግምት አላቸው ማለት ነው፣ መረዳት አላቸው። ስለዚህ ልናሸንፈው ጫፍ ላይ ከደረስነው መንግስት ጋር ምን ብለን ነው የምንነጋገረው የሚል አመክንዮም እንዳላቸው ነው እኔ የምረዳው። ከንግግሩ የተረዳው ጽንሰ ሐሳብ ይሄንን ነው። ስለዚህ ለምንድን ነው ንግግርን በዚህ መልኩ አጀንዳ ማቅረብን የምክክር ኮሚሽኑን የሚሰራቸውን ስራዎች በአጠቃላይ ለምን በዚህ መልኩ ጠርዝ እያስያዙ ለምንድን ነው የማይፈልጉት ከነሱ ጋር መገናኘት የማይፈልጉት የሚል ጥያቄ የሚነሳ ከሆነ ትልቁ አመክንዮአቸው ልናሸንፍ ነው አንድ ሐሙስን የቀረን አይነት አመክንዮ ነው የሚመስለው። በንግግሩ መሃል የተረዳነው ነገር እሱ ነው። ግን እውነት እንደዛ ነው ወይ የሚል ጥያቄ ደግሞ ማንሳት ያስፈልጋል። በእርግጥ አሁን ፋኖ ማርሸት እንዳለው ሌሎችም የፋኖ አደረጃጀት ውስጥ ያሉ ሰዎች በየትኛውም አጋጣሚ ወደ ሚዲያ ብቅ እያሉ ሐሳቦቻቸውን በሚሰጡበት በየትኛውም ቅጽበት ሁልጊዜ የሚያወሩት እንዲህ ያደረግን በዚህን ከተማ ተቆጣጠር የሚሉ መረጃዎች ናቸው። እውነት ነው ወይ ይሄ ነገር? ልናምነው የምንችለው መረጃ ነው ወይ? በእርግጥስ ለማሸነፍ ጫፍ ደርሰዋል የሚሉ ጥያቄዎችን ማንሳት አለብን። በእርግጥ ንግግር ወይ ድርድር ወይ ውይይት ሊደረግባቸው የሚችሉ እና የማይችሉ ሁኔታዎች እንዳሉ እረዳለሁ። ልታሸንፍ ጫፍ ደርሰህ ሁሉ ነገር በጉልበትህ ለማጠቃለል ጫፍ ደርሰህ እና ባንተ ውሳኔ ሁሉ ነገር ሊያበቃ እንደ ነገር ሊያበቃ እንደ ዛሬ መቼም ልትደራደር አትችልም አይደል? ምናልባት ያገኘኸውን ወታደራዊ ድል ፖለቲካዊ ድል ለመስጠት ያገኘኸው ወታደራዊ ድል እንዳይንሸራተት የፖለቲካዊ ድል ታኮ ለማስደገፍ ካልሆነ በስተቀር እሱንም ለይስሙላ ካልሆነ በስተቀር መቼም ያገኘኸውን ድል አሳልፈ ለመስጠት አትደራደርም። ስለዚህ እያሸነፍክ ባለበት ሰዓት የሰራዊትህ ሞራል በተነቃቃበት ሰዓት እና ውጤት ለማግኘት አንድ ሐሙስ ቀርቶኛል ብለህ ባመንክበት ሰዓት ላትደራደር ትችላለህ። እየተሸነፍክ ከሆነ ደግሞ ጊዜ መግዣ ሊሆን ይችላል። ሽንፈትህን ምንድነው ተነጋግሬ ነው እንጂ ተሸንፌ አይደለም ይሄንን ጉዳይ ተቀበልኩት ልትል ትችላለህ። ስለዚህ የተሸነፍክ ደግሞ ከሆነ አይ በቃ መደራደር አለብኝ የሚል ደግሞ የሆነ ፖለቲካዊ ውሳኔ ልትወስን ትችላለህ። ስለዚህ ድርድር የሚደረግባቸውና ማይደረግባቸው ሁኔታዎች አሉ ማለት ነው። ሁሉም ያሸነፈ አካል ጉዳዩን በድርድር ላይ ጨርሶም ይችላል። በቃ ዝም ብሎ በጉልበቱ ያደረገውን አድርጎ የሚይዘውን ነገር ይዞም ሊያበቃ ይችላል። እንደነዚህ አይነት ጉዳዮች አሉ ድርድር የሚደረግባቸው እና ማይደረግባቸው ሁኔታዎች። ምንድነው የተቃራኒህን አንተ ጠላት የምትለውን አካል አቋም እያየህ ያንን እየመዘንክ ድርድር ማድረግ አለብኝ የለብኝም የሚሉ የራስ የሆኑ መስፈርቶችንም እያስቀመጥ ልትቀጥል ትችላለህ። ወይ በድርድር ማገኘው ጥቅምም አለ ብለህ ካመንክ ልትደራደር ትችላለህ። የለም በድርድር ማገኘው ጥቅም የለምም ካልክ ደግሞ በጀመርከው መንገድ ትቀጥል ትችላለህ። ከዛ ባለፈ መልኩ ከምክክር ኮሚሽኑም ጋር ደግሞ አጀንዳዎቻችን እነሱ ሊያስፈጽሙልን ይችላሉ እንዳሉት ኃላፊነቱን ሊወጡ የሚችሉ ናቸው ብለህ ካመንክ ከነሱ ጋር አብረህ ትሰራ ትችላለህ። ካላመንክ ደግሞ ፋኖ ማርሸት ፀሐዩ እንዳለው ከመንግስት ጋር አብረህ ደምረህ ልትሰፋቸውም ትችላለህ። እነዚህ መሰረታዊ ሁኔታዎች አሉ ከድርድር ጋር ተያይዞ። ነገር ግን እያሸነፍን ስለሆነ የምንፈልገው ነገር ለማስፈጸም የቀረን አንድ ሐሙስ ብቻ ስለሆነ ድርድር ማድረግ አይጠበቅብንም የሚል ድምጸት አነባለሁ አሁን ከማርሸት ፀሐዩ ንግግር። እሱ ነው ከሞላ ጎደል እኔ የተረዳሁት። እውነት ነው ወይ ይሄ ነገር የሚል ጥያቄ ግን ማንሳት ያስፈልጋል። ሪሊ እንደ ፋኖ ማርሸት ብቻ ሲሆን ሌሎችም እንደሚሉት ሊያሸንፉ አንድ ሐሙስ ቀርቷቸዋል ወይ? እውነት እንደሚሉት 4 ኪሎ ሊገቡ ነው ወይ? በዚህ ደረጃ መረጃ በየቀኑ በተለይም ይሄ ዘመቻ አንድነት የሚባለው ነገር ከተጀመረበት ጊዜ ጀምሮ በየቀኑ የሚሰጧቸው መረጃዎች ይሄን ከተማ ይዘን ይሄን ያህል ሰው ተቆጣጠረን የሚሉ ናቸውና እውነት ነው ይሄንን ነገር አምነን እንቀበላቸው ወይ የሚል ጥያቄ እንድናነሳ ያደርገናል።
የራሳቸው ሰዎች በነገራችን ላይ ይታዘቧቸው ጀምረዋል። አሁን የመንግስት ሰዎች አይደሉም ወይ ራሳቸውን ገለልተኛ ነን ብለው የሚቆጥሩ ሚዲያ ላይ ያሉ ሰዎችም አይደሉም፣ ሌሎች አካሎች አይደሉም። የራሳቸው ሰዎች ፋኖ ማሸነፍ አለበት፣ መንግስትን ማሸነፍ አለበት፣ 4 ኪሎ መግባት አለበት ብለው የሚያምኑ ለዛም የሚሰሩ እለት በእለት ይሄንን ዓላማ አድርገው የሚሰሩ ሰዎች ራሱ አሁን ይታዘቧቸው ጀምረዋል። ለዚህ ማስረጃችን ሀብታሙ አያሌው ነው። ሀብታሙ አያሌው በፋኖች መካከል ያለውን የእርስ በርስ ፍትጊያ ለማሸነፍ የፕሮፓጋንዳ ስራ በሚሰሩ ሰዎች ላይ ያነሳው ጥያቄ አለ። እስኪ እሱን እንስማ እና እንከታተልና ይሄን ነገር ከመንግስት አንፃርስ እውነት እየዋሹን አይደለም ወደሚለው ጥያቄ ደግሞ እንወስዷለን። የሀብታሙ አያሌውን ያነሳውን ጥያቄ ደግሞ ሰምተን እንመለሳለን። የፋኖ መዋቅር የተደራጀ ሆኖ በየቦታው አሁን እንዳውም ከነገሮች መደጋገም በየሰፈሩ ተቧድኖ ከመወራወር ጋር በተያይዞ እንኳንስ ዓለም አቀፉ ማህበረሰብ ራሱኑ የአማራን ህልውና ትግል በጥልቀት እየተከታተለ ያለውን እንኳን የማያሳምኑ የሆኑ መጥተዋል። ውሸት እየበዛ ሲሄድ ደግሞ እውነተኛውንም ሪፖርት ወደ መጠራጠር ትሄዳለ። ዛሬ እንኳን ሰምታችሁ ከሆነ 1000 ምናምን ከዚህኛው ፋኖ ከዱና ወደዚህኛው ፋኖ ሄደ ሲል 1400 ብሎ ዘገባ አንደኛው፣ ሌላኛው መጣና 1800 ከዛኛው ወደኔ መጡ፣ ይሄም የክብር አቀባበል አረኩ ያም አቀባበል አረኩ ይላል። ከዛ ይሄ ዜና ነው ለአማራ ህዝብ ያመጡለት ዜና እና ፕሮፓጋንዲስቶቻቸው በቃ ትልቅ በቃ ነገር የሰሩ መስሏቸው ከሚደግፉት አካል ከነንተና 400 ከዳ ከነከሌ እነዚህኛው 1800 ከዳ ይላል። እንደዚሁ ተዋርደህ እንደዚሁ ብኩን ሆነ መሳቂያው ነህ የሚጽፉ የሚተርኩ ሁላ እድሜልክ እየሳቁበት ይሄ ተመዝግቦ ይቀመጣል። አገሪቱ ያለችበትን ሁኔታ ይው ሌላው ጠላት የምትለው አካል አድቫንስ አድርጎ የት ጋር እንደደረሰ ይው አንተ ሌላ ቦታ ነው የምትራቁተው። ዝም ብለህ መንደርተኛ ፖለቲካ አድርገዋል። በሰልፍ ውጭ ሀገር በሚደረግ ሰልፍ ሳይቀር ተዋርዶ የሚሻማ ማለት ነው። እንግዲህ እንደሰማችሁት ሀብታሙ አያሌው እንዳለው በማረኳቸው ወታደሮች ቁጥር ኢቭን የማይስማሙ ሰዎች ናቸው። እሱን ደግሞ አሸንፈናል ብሎ ለማለት የሚጠቅሷቸው ቁጥሮችም የሚለያዩ ናቸው አንዱ ከአንዱ። አሁን ከመንግስት አይደለም አንዱ የፋኖ አደረጃጀት ከሌላኛው የፋኖ አደረጃጀት ማረክን ወደኛ አስገባናቸው የሚሏቸው ሰዎች አሉ። አንዱ 1400 ብሎ ይዘግባል፣ ሌላኛው 1800 ብሎ ይዘግባል። ይሄ የሚያሳየው ስህተትነቱን ነው። እንደዚህ ስህተት ከዘገባችሁ እውነተኛውንስ መረጃ እንዴት ልናምናችሁ እንችላለን? እውነት ነው ብላችሁ ምትነግሩንስ የሚል ጥያቄ ነው የሚያነሳው ሀብታሙ አያሌው። ተገቢ ጥያቄ ነው። ከፋኖ ማርኬዋለሁ ባልከው የፋኖ ተዋጊ ካልታመንክ ከመንግስት ማርኬዋለሁ በመትለው እንዴት ልትታመን ትችላለህ? በጥቂቱ ያልታመነ በብዙ አይሾምም እንደምታውቁት። ስለዚህ ቅድም መንግስትን ልንጥለው ደረሰናል ብሎ ያለው ፋኖ ማርሸትን ላናምነው እንችላለን ማለት ነው። በዚህ አሁን በመናየው ሀብታሙ አያሌውን ባነሳው ጥያቄ መሰረት የምናምንበት መሰረት የለንም ማለት ነው። ምክንያቱም በቃ ዝም ብለው ነው ቁጥር የሚጠሩት፣ ዝም ብለው ነው ከከሌ ወደ ከሌ ወሰደን የሚሉት። እርስ በርሳቸው መሐከላቸው ያለውን ፍጭት የሚያጋግል ፕሮፓጋንዳ ሲሰሩ ነው እንጂ የምናያቸው ሪሊ መሬት ላይ ያለው ነገር ሲዘግቡ አናያቸው። በዚህ ደረጃ ከጎናቸው ሆኖ ለሚዋጋው ደግሞ እንዋጋልሃለን ላንተ ብለን ጫካ የገባንልህ ለሚሉትም ህዝብ ጭምር እውነተኛ መረጃ ማድረስ ካልቻሉ እነዚህ ሰዎች ከመንግስት ይሄንን ቦታ ቀማን፣ ከመንግስት ይሄንን ያህል መሳሪያ ማረከን፣ ከመንግስት ይሄንን ያህል ወታደር ማረከን ሲሉስ ልናምናቸው እንችላለን ወይ? መቼም ጦርነት ነው። በአንድም በሌላም መንገድ ሰው ልትማረክ ትችላለህ። ምክንያቱም በሁለቱም በኩል እሳት ነው የሚተፋው። አንዱ እሳት እየተፋ ሌላውኛው ውሃ ሊረጭ አይችልም። ስለዚህ እሳት ከባድ ነው፣ የሳይኮሎጂ ጨዋታም ጭምር ነው ደግሞ ጦርነት። ስለዚህ ሁሉም ሰው እኩል የሆነ ስቴት ኦፍ ማይንድ ላይ ይገኝ ይችላል። ስለዚህ ከፋኖም የሚማረኩ በመንግስት በኩል ወታደሮች ይኖራሉ፣ ከመንግስትም የሚማረኩ በፋኖ በኩል ወታደሮች ሊኖሩ ይችላሉ። ሁለቱም ሊማረኩ ይችላሉ። ጦርነት ውስጥ ያለ የከሌ ወታደር አይማረክም ብሎ እንደው ግግም ማለትም አያስፈልግም። የኔ ጀግና ነው፣ የኔ ሰው፣ የኔ ወገን ጀግና እንደዚህ የሚባል ነገር የለም። ጦርነት ነው፣ አንድ ያለ መጀመር ነው። ከተጀመረ ያኛውም ይሄኛውም ሊማረኩ ይችላሉ። ነገር ግን ወታደር ማረክ ማለት አሸነፍክ ማለት አይደለም። በሺ የሚቆጠሩ ወታደሮች ማረክ ያለው እያለ ሲደሰኩር የነበረው ህወሓት አሸንፈዋል ወይ ሪሊ የሚል ጥያቄውን ማንሳት ያስፈልጋል አይደል? ጦርነቱን አሸንፈዋል ወይ? ስለዚህ
የተወሰኑ ወታደሮችን ማርኳል ማለት ፋኖ አሸንፏል ማለት ላይሆን ይችላል። የተወሰኑ ተዋጊዎችን መከላከያ ማርኳል ማለት ጦርነቱን አሸንፏል ማለት ላይሆን ይችላል። ስለዚህ እንኳን ከመከላከያ ጋር እንኳን ከመንግስት ጋር ባለ ሁኔታ ይቀርና እርስ በርሳቸው እንኳን በፋኖ በርስ በርሱ መካከል ባለ የመረጃ ልውውጥ እንኳን አይተማመኑ ፕሮፓጋንዳ መስራት ነው የሚፈልጉት። ይሄን ያህል ሰው አስኮበለልኩብህ መባባል ነው የሚፈልጉት። በአላማ ለምትገናኘው ለወንድምህ ያልታመነ መረጃ መንግስትን እንዲያደርኩ ብለህ ብትል ይታመናል ወይ የሚል ጥያቄ ማንሳት ያስፈልገንም ለዚህ ነው። ስለዚህ ከመንግስት ጋር መነጋገር ከመንግስት ጋር መደራደር የማንፈልገው ልናሸንፈው ጫፍ ላይ ስለደረስን ነው፣ ስርዓቱን ልንለውጥ ጫፍ ላይ ስለደረስን ነው ብሎ የሚናገረው ነገር የማመን ግዴታ አለብን። የሚታመንስ ወሬ ነው ወይ የሚል ጥያቄ ማንሳት ያስፈልጋል። ይልቅስ ከነ ፋኖ ማርሸት ይልቅ እዚህ የጎጃም ፋኖ ከሚባሉት እነ ዘመነ ካሴ ከሚመሩት ይልቅ የነስከንድር ጎራ ለድርድር መልካም ፊት ያለው ይመስላል። በተለያየ አጋጣሚ ወደ ሚዲያ እየወጣ እስክንድር ለማስተባበል ጥረት ቢያደርግም እንዲሆነ እንደዛ ሆነ ያሉ ብዙ ነገሮችን ለማስተባበል ጥረት ቢያደርግም በተለያዩ አጋጣሚዎች ከሚሰጣቸው መግለጫዎች የምንረዳው ግን በተወሰነ መልኩ ለድርድር ክፍት ልብ እንዳላቸው ነው። መግለጫዎች ማለት ያስቸግራል። የስልክ ቅጂዎች ናቸው በአብዛኛው የምንሰማቸው። ከነሱ ውስጥ የምንሰማው እስክንድር ብቻ አይደለም፣ የሱ ድርጅት ውስጥ ያሉት እነ ፕሮፌሰር ጌታ አስራደን ጭምር የሚናገሩትን ንግግር ስንሰማ ለድርድር የተሻለ እንደው ልቦናቸው ገርበብ ያለ በር እንዳለው እንረዳለን። ይሄን ከባዶ ሜዳ ዘግነን ያመጣነው ነገር እንዳልሆነ ለማሳየት እስክንድርም ጌታ አስራደም እስኪ ሲናገሩ የተሰሙትን ነገር ደግሞ እሱን ሰምተን እንመለሳለን። አሁንም አብራችሁን ቆዩ። ከዚህ በኋላ ወደ ድርድር መግባቱ እውነት ለመናገር እንደ ትግልና እንደ ፖለቲካ አትራፊ ነው እንጂ ጎጂ ያለመሆኑን የሚል አቅጣጫ ነው በእኛ በኩል ያየነው። አሁን እንደ አንድ ድምፅ እንዳለው ተሳታፊ ማለት ነው ማለት የኮሚቴውን ያቀረበውን ሀሳብ እኔ ትክክል መነጋገር አለብን። ማንነጋገር ከሆነ ትግላችን ወታደራዊ ትግል ብቻ ይሆናል። ፖለቲካዊ ትግል አይሆንም፣ ዲፕሎማሲያዊ ትግል አይሆንም። ለአማራ ብቻ ሳይሆን ከዛም አልፈን ለሀገር ነፃ አውጪ የኢትዮጵያ ነፃ አውጪ ስንንቀሳቀስ መሰረት አድርገን የአማራን ጥያቄ መሰረት አድርገን ሀገራዊ ራዕይ ሀገራዊ ግባት ቀደም ስንንቀሳቀስ ወታደራዊ ትግልም ፖለቲካዊ ትግልም ዲፕሎማሲያዊ ትግል አለ። እነዚህ ጎን ለጎን ማስኬድ ይጠበቅብናል። የዓለም ተሞክሮ ሲነግረን በፊት የነበሩ ነፃ አውጪዎች በዚህ መንገድ ሄደው ስኬት የገቡትና ከዛ አኳያ በር ብንዘጋባቸው በፖለቲካ ትግላችንና በዲፕሎማሲ ትግላችን ላይ በር ዘጋን ማለት ነው። ስለዚህ በዚህ ልክ አሁንም ሶስቱንም ጎን ለጎን ማስኬድ ስላለብን ጠቀሜታ አለው ብለን ይሄ ነው ማለት ነው። ከዛም ባሻገር የምንነጋገረው አሁን በሰላም ጥሪው ብቻ አይደለም። የምንነጋገረው በአጠቃላይ በሀገር ጉዳይ ላይ ነው። በአማራ ጉዳይ በኢትዮጵያ ጉዳይ ላይ ነው። ለምን በአጠቃላይ በኢትዮጵያ ጉዳይ ላይ ነው የምንነጋገረው ማለት ነው። እና ያቆያ የፖለቲካ ትግል የዲፕሎማሲ ትግል ያስፈልገናል። እንደሰማችኋቸው እስክንድር ነጋም ጌታ አስራደም በዚህ ደረጃ መነጋገር አለብን በሚል ግልጽ በሆነ አቋም ደረጃ ለማሳመን ጥረት ሲያደርጉ ነው የምንሰማው። በተደጋጋሚ ጊዜ እስክንድር ነጋ የሚናገረው ነገር አለ። ይሄ ነገር በንግግር ደረጃ ነው ገና እንጂ የወሰነው ነገር አይደለም፣ በመርህ ደረጃ ነው። ኦፕሬሽናል ሌቭል ላይ የደረሰ ቢሆን ኖሮ እንደብቀው ነበር፣ ሚስጥራዊ እናደርገው ነበር። ይሄ ግን በመርህ ደረጃ ያለ ስለሆነ በስልክም እያወራን መንግስትም ጠልፎ የሚያስተላልፈው በዚህ የተነሳ ነው የሚል መረዳት እንዳለው በዚህ ደረጃ ንግግር ሲያደርግ ሰምታችሁት ይሆናል። የሆነ ሆኖ ግን ጌታ አስራደ ማለት ከሌሎች አካላት ጋር እንዲገናኝ የተመረጠውን ኮሚቴ የሚመራ ሰው ማለት ነው። የአፋህድም ደግሞ የፖለቲካ ጉዳዮች ኃላፊ ነው። እንደዛ ስለሆነ ይሄኛው ጉዳይ መለከቷል ብለው እንደሾሙት ነው ከሌሎች የድምጽ ቅጂዎች የምንረዳው። እስክንድር ነጋ ካደረጋቸው የድምጽ ቅጂዎች የምንረዳው እነሱን ነው። ስለዚህ ጌታ አስራደም እስክንድር ነጋም መነጋገር አለብን፣ ትግላችን ወታደራዊ ብቻ መሆን የለበትም፣ የዲፕሎማሲም የፖለቲካም ትግል መሆን አለበት የሚል አቋም እንዳላቸው ነው የምንረዳው።
በእኛ ሀገር ሁኔታ ጋይስ መሪዎች የፈለጉት ነገር ይሆናል። በፓርቲ ውስጥም በተቃዋሚ ፓርቲም በሉት በታጋዮች መካከል በሉት። ስለዚህ እስክንድር ነጋና ጌታ አስራደ መነጋገር መቻል አለብን የሚል አቋም ካላቸው ነገ ከነጎዲያ ወደ ታችን በተዋረድ ወርዶ ይሄንን አቋም የማይጋሩበት ምክንያት ላይኖር ይችላል። ለማሳመን ጥረት እያደረጉ እንዳለ እረዳለሁ። ከድምጾቻቸው የምንሰማው እሱን ነው። ምክንያቱም ቃል በቃል እስክንድር ነጋ እንዳለው ትግላችን ወታደራዊ ብቻ መሆን የለበትም፣ የፖለቲካም ትግል መሆን አለበት፣ የዲፕሎማሲም ትግል መሆን አለበት። ጌታ አስራደም ደግሞ የመጣውን የሰላም ጥሪ መነጋገር መቻል አለበት፣ እንዲህ አይነት ጉዳዮች መታለፍ የለባቸውም የሚል የጋራ መግባባት ለመፍጠር ጥረት ሲያደርጉ ነው የምንሰማቸው። ስለዚህ በዚህም አለ በዚያ ከነ ማፋኖ ማርሸት ይልቅ ከነ ዘመነ ካሴ ከነ አስረስ ማረ ዳምጤ ይልቅ እነ እስክንድር አካባቢ ለንግግር ጥሩ የሆነ መንፈስ እንዳለ ይታያል። ለማድበስበስ የሞከሯቸው ነገሮች አሉ። ከአማራ ክልል መንግስት ጋር ንግግር ሲያደርጉ የወጣውን ድምጽ ይሄ በድርጅት ደረጃ አይደለም፣ በአፋር ደረጃ አይደለም፣ በግለሰብ ደረጃ ነው፣ ግለሰቡም ደግሞ ምርመራ የተደረገበት ነው የሚል መግለጫ ሰጥቷል እስክንድር ነጋ። ለማድበስበስ እየሞከሩ እንዳለ ግልጽ ነው፣ ግን ግንኙነቶች አሉ ማለት ነው በአንድም በሌላ መንገድ። ስለዚህ ኮሚሽነር ፕሮፌሰሩ የምክክር ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ የገለጹት ነገር ምናልባት ከነ እስክንድር ጋር ይገናኝ ይሆን የሚለው መላምት ሚዛን የሚደፋ ይመስለኛል። ምክንያቱም እነዛኞቹ ከበፊትም ጀምሮ እኛ ከእብድ ጋር እንነጋገርም የሚል አቋም እንዳላቸው እናስታውሳለን። በአንድም በሌላ መንገድ መንግስትን ይቃረናል ከሚሉት ኃይል ጋር ሲሆን ብቻ ነው ለንግግር በራቸው ክፍት የሚሆነው። ከህዋትም ጋር በሉት ከሌላ አካል ጋር ለመነጋገር ክፍት የሚሆኑት። ከመንግስት ከራሱ ጋር ግን ተነጋገሩ ሲባሉ ከእብድ ጋር አንነጋገርም የሚል ምላሽ በተደጋጋሚ ሲሰጡ ነው የምንሰማው። አሁንም ቀደም ሲል መጀመሪያ ላይ በጋበዝኳችሁ ድምጽ ላይ ፋኖ ማርሸትን እንደሰማችሁት የሚባል ነገር የለም፣ እንደውም ልናሸንፍ ጫፍ ላይ ስተደረሰን ንግግር የሚባል ነገር አያስፈልግም የሚል አቋም ነው ያለው። በተቃራኒው ግን በነ እስክንድር ነጋ በኩል ያለው ለንግግር የሆነ አይነት በር እንዳለ ገረበብ ያለ በር እንዳለ ይታየኛል። ምናልባት እሱ ነገር እንደው ወደሚፈለገው ደረጃ ይደርስ ይሆን የሚለው ጉዳይ አሳሳቢ ቢሆንም ምክንያቱም መፈራረጁ አለ፣ ስም መሰጣጣቱ ስላለ ከመንግስት ጋር ተደራድሮ የአማራን ጥያቄ እንዲያደረገው የሚባሉ መፈራረጆች ስላሉ ለዛም ይመስለኛል አንድም ማይኛ እንደዚህ አይደል አላደረግንም እንዲያልሆንም የሚሉ ጉዳዮችን የሚያነሱት ለዛም ይመስለኛል። የሆነ ሆኖ ግን ከነዘመነ ካሴ ይልቅ የነ እስክንድር ነጋ ቡድን እንደው በተወሰነ መልኩ ለድርድር ክፍት የሆነ ልብ ያለው ይመስለኛል። ግን ከሰሞኑ የምንሰማቸው የድምጽ ቅጂዎች እንዲህም እንዲያም እያሉ በርካታ ነገሮች እንድንዳሰስ እያደረጉን እየቀጠሉ ነው። እንደው እዚህ ጉዳይ ላይ ብቻ ላለማተኮር ደግሞ ወደ ግራም ወደ ቀኝም ወጣ ያለን ሌሎች ጉዳዮችን ደግሞ እናንሳ። ምናልባት የወልቃይት ጉዳይ ከሰሞኑ ደግሞ ትንሽ ትኩረትን እየሳበ ያለበት ሁኔታ እንዳለ በተለያየ አጋጣሚ ያያችሁት ያስተዋላችሁት ይመስለኛል። ጥያቄያችን እውነተኛ ጥያቄ ነው፣ ፍትሃዊ ጥያቄ ነው እና ደግሞ ህጋዊ እንዲሆንልን እንፈልጋለን የሚል ጥያቄ የተከዜን ኃይል ግብረ ኃይል ደግሞ አቋቁመው እነሱን ሲያስመርቁ ንግግር ሲያደርጉ የነበሩት የሰቲት ሁመራና ወልቃይት ጠገዴ ዞን ዋና አስተዳዳሪ አሸተ ደመለው የተናገሩት ነገር አለ። እስኪ እሱን ደግሞ ሰምተን እንመለስና ከወልቃይት ጋር ከፕሪቶሪያው ስምምነት ጋር ይሄን ጉዳይ ህዋት እንዴት እያየው ነው የሚሉትን ጉዳዮች ደግሞ እያነሳሳን ቆይታ የምናደርግ ነው የሚሆነው። አሁንም አብራችሁን ቆዩ። በተስፋዎቻችን ውስጥ በርካታ ፈተናዎች እንደሚገጥሙን ብናውቅም በጽናታችን ልክ ተስፋችን እውን ይሆናሉ። ባለፉት ዓመታት የትግል ፈተናዎች የተረዳነው ሐቅ የወልቃይት ጠገዴ አማራ ማንነት ጥያቄ እውነተኛና ፍትሃዊ በመሆኑ በትግላችን ከሞት አጠገብ አዲስ ህይወት ከመቃብር ጎን ትንሣኤ መኖሩን አረጋግጠናል። የጨለማ አበጋዞች ከትንሣኤያችን እንደማያስቀሩን ዛሬ የደረስንበት የትግል ምዕራፍ ሕያው ምስክር ነው። እስከ በረታን በጽናት እስከ ቆምን ድረስ ከትንሣኤው እንደርሳለን። በፈተና የማይንበረከት የትንሣኤውን ቀን ያያል። ትንሣኤ ከእስራት የመፈታት ተምሳሌት ነው። ትንሣኤ ነፃነት ነው። ትንሣኤ ብስራት ነው። እዚህ ቀን ላይ ለመድረስ ግን ዋጋ መክፈል ይጠይቃል፣ ያስፈልጋል። በዚህ አውድ የወልቃይት ጠገዴ አማራ ህዝብ ባደረገው ተጋድሎ ተጭኖበት ከኖረው ባርነት ከእስራት ተፈቷል። ቀሪው በህግ አግባብ ማንነቱን የሚያስከብርበት
ነፃነቱን የሚያጸናበት ወሳኝ የትግል ምዕራፍ ላይ እንገኛለን። ከምንም በላይ የወልቃይት ጠገዴ ጉዳይ ከታሪክ፣ ከህግ፣ ከሞራል፣ ከፖለቲካ አኳያ አስተውሎ እውነተኛ መፍትሄ መስጠት የኢትዮጵያ መቃብር ጠባቂዎች አሳፍሮ ዘላቂ ትንሣኤዋን ከሚያውጁ ቁልፍ ሀገራዊ ጉዳዮች አንዱ ነውና የፌደራል መንግስታችን የሰጠንን እድል እየተጠቀምን ቀሪው ደግሞ በህግ እንዲቋጭ በጠረጴዛ ላይ ከቀረበ ዓመታት ያስቆጠረውን የህዝባችን ጥያቄ በአግባቡ እንዲመለስ እየጠየቅን የዘንድሮ የትንሣኤ በዓል ስናከብር በብዙ መስዋዕትነት የተገኘውን ነፃነታችን የምናጸናበት ለአንድ ዓላማ በአንድ ጉድጓድ የወደቁ የኢትዮጵያ ልጆች የሰማዕትነት አደራ የተቀበል ኢትዮጵያዊ አብሮነት ይበልጥ የሚያድግበት እንዲሆን በጎ ምኞቴን እገልጻለሁ። የተከዜ ዘብ የህማማቱ መበርቻችን የትንሣኤው መሻገሪያ ድልድያችን ነው። እንግዲህ ይህንን ንግግር ያደረጉት የተከዜ ዘብ የሚባለውን ነገር ሲያስመርቁ በነበረበት ጊዜ እንደሆነ ይህንን ልብ ይሏል። በዚህ ደረጃ ስለ ወልቃይት እና ከትግራይ ጋር ደግሞ ስላለው ሁኔታ ያነሳው በእርግጥ ከህወሓት ጋር ያለውን ሁኔታ በግልጽ ተናግሯል ማለት አንችልም። ነገር ግን በአንድም በሌላም መልኩ የሚመለከተው ስለሆነ እዛ አካባቢ ላይ ፍላጎት እንዳላቸው ስለሚታወቅ እነሱን መነካካቱ አይቀርም ከሚል መነሻ ነው። አቶ አሸተ ደምለው የሰቲት ሁመራና ወልቃይት ጠገዴ ዞን አስተዳዳሪ ይህን የተከዜ ዘብ ሰብስበው ስለ ወልቃይት ባደረጉት ንግግር ላይ የፌደራል መንግስታችን የሰጠንን እድል እየተጠቀመን ደግሞ ህጋዊ ሂደቱን ጨርሶ የአማራ ክልል አካል መሆኑ መረጋገጥ አለበት የሚል አቋም ሲያራምዱ ነው የምናየው። ስለዚህ ጥያቄያችን ህጋዊ ነው፣ በህጋዊ መንገድ ጨርሱልን የሚል አቋም ሲያራምዱ ነው የምናየው። ይሄንን ጉዳይ ከትግራይ ክልል በኩል እንዴት እያዩት ነው የሚል ጥያቄውን ማንሳት ደግሞ ያስፈልጋል ማለት ነው። በቅርቡ የአቶ ጌታቸው ረዳን ቦታ የያዙት ሌተናል ጄኔራል ታደሰ ወረደ ትላንትና መግለጫ ሰጥተው ነበር። በትግራይ ክልል ጊዜያዊ አስተዳደር ደረጃ የወጣ መግለጫ አለ። መግለጫው ምንድነው የሚለው? የአማራ ሚዲያ ኮርፖሬሽንን አሚኮን የሚከስ ነው። ምንድነው ክሱ? የፕሪቶሪያውን ስምምነት በሚጥስ መልኩ ወልቃይትን የአማራ ክልል አካል አድርጎ ዘገባ ሰርቷል የሚል ነው። አሁን በተደጋጋሚ ጊዜ የወልቃይት ጉዳይ ሲነሳ ወይም ሌላ ማንኛውም ጉዳይ ሲነሳ ከህወሓት ወገን ያሉ ሰዎች የሚያነሱት ጥያቄ ፕሪቶሪያው ስምምነት የሚል ነው። የፕሪቶሪያው ስምምነት በእርግጥስ ስለ ወልቃይት ስለ ራያ የሚለው ጉዳይ አለ ወይ የሚል ጥያቄ አሁን ማንሳት ያስፈልጋል። ምክንያቱም ከዚህ በፊት ጠቅላይ ሚኒስትሩ ዶክተር አብይ አህመድ ፕሪቶሪያ የሄድነው ወልቃይት የከሌሁን ለማለት አይደለም ብለዋል። የሄድነው በሌላ ጉዳይ ነው፣ ስለ ወልቃይት ልንነጋገር አይደለም የምንሄደው ብለው ተናግረዋል። ስለዚህ የፕሪቶሪያው ስምምነት ላይ ወልቃይትን በተመለከተ እንዲሁን ራያን በተመለከተ እንዲሁን የሚል ግልጽ የሆነ የተቀመጠ ነገር የለም። አወዛጋቢ መሬቶች ናቸው በህገ መንግስቱ ይፈታሉ የሚል እንደው ደበስበስ ያለ ነገር ካልሆነ በስተቀር። ስለዚህ በተደጋጋሚ ጊዜ እየወጡ የፕሪቶሪያው ስምምነት እየተጣሰ ነው፣ የፕሪቶሪያው ስምምነት እየተጣሰ ነው ደጋግመው ይሄንን ቃል ይሉታል። የፕሪቶሪያው ስምምነት ስለ ወልቃይት ምን ይላል? ወይ ህዝቡ ያላወቀው ፊት ለፊት የወጣ ህዝቡ ያላወቀው ወረቀት ላይ ያልተጻፈ ነገር ካለ በግልጽ መነገር አለበት። ህዝቡ የተነገረው የፕሪቶሪያው ስምምነት ስለ ወልቃይት ስለ ራያ ጉዳይ አይደለም። እንደውም የተወሰነ የተራዘመ ቀን የወሰደው ያ ፕሪቶሪያ ላይ የነበረው ድርድር የወልቃይትና የራያን ጉዳይ ሴትል ማድረግ ስላልተቻለ ነው። ስለዚህ በቃ አሁን ባሉበት ይቆዩና በህገ መንግስቱ አግባብ ይፈታሉ በሚል የጋራ መግባባት ነው የታለፉት እንጂ ስለ ራያም ስለ ወልቃይትም ግልጽ የሆነ እንዲህ ይደረጋሉ የሚል ስምምነት የለውም የሚል መረጃዎችም ሲወጡ እንሰማለን። ይሄ በሆነበት ሁኔታ ወልቃይት እንዲሆነ ራያ እንዲተደረገ በሚባልበት በየትኛውም ቅጽበት የፕሪቶሪያውን ስምምነት አስረጅ ያደረጉ ማምጣት እስከመቼ ነው የሚቀጥለው ያዋጣቸዋል ወይ የሚል ነገር ማንሳት ያስፈልጋል። እንዲህ ባለበት ሁኔታ ግን ጉዳዩን በሰከነ መንገድ ደግሞ ማየት ተገቢ ነው የሚሆነው። አሁን በቋፍ ላይ ያለ ጉዳይ ነው የወልቃይት ጉዳይ እንደምታውቁት። አንደኛው አካል ኃላፊነት የጎደለው ማንኛውንም እርምጃ ቢወስድ
በቋፍ ላይ ያለ ጉዳይ ስለሆነ ወደ ሌላ ነገር ለመሄድ መልኩን ለመለወጥ ብዙ ማገዶ የሚፈጅ አይደለም የሚሆነው። በጣም ስሜታዊ የሚያደርግ ጉዳይ ነው። ጉዳዩ ከጥንት ጀምሮ ሲንከባለል እዚህ በደረሰበት የኔ ነው በሚል የማንነት ጥያቄ ውስጥ የተወጠረ ቦታ ስለሆነ በጣም ስሜታዊ የሚያደርጋቸው ሰዎች አሉበት። ስለዚህ ጉዳዩ በስክነት መታየት አለበት። ፕሪቶሪያውን ቢልም ባይልም ህገ መንግስቱ ቢልም ባይልም በነገራችን ላይ ህገ መንግስቱም የፕሪቶሪያው ስምምነትም ሰላም እስካመጡ ድረስ ነው አይደለም እንዴ? በጋራ የጋራ መግባባት እስካመጡልን ድረስ አይደለ የምንከተላቸው። በዚህ አግባብ መሰረት ህገ መንግስቱ ይሄ አካል የዚህ ነው የሚለውን መፍትሄ እስኪያቀርብ ድረስ እንደው በስክነት ጉዳዩ ማየት ይገባል እንጂ ህገ መንግስቱ ይፈቅድልኛል ብሎ ዝም ብሎ ጦር ማወዛወዝም ተገቢ አይደለም። ግን ሰላም እስካመጣ ድረስ ነው ህገ መንግስቱ የተቀመጡትንም ነገሮች ለኛስ በሚጠቅም መልኩ ነው ደግሞ ኢንተርፕሬት የምናደርገው እሱንም ቢሆን እንጂ የሚያገዳድል ከሆነ በመካከላችን ቁርሾ የሚያስቀምጥም ከሆነ እሱን ወደ ጦርነት ወደሚቀሰቅስ ነገር ሁሉ ኢንተርፕሬት እያደረጉ መጠቀምም እንደው አይጠበቅም። ፖለቲካሊ በስለዋል ከሚባሉ ሰዎች ጥርሳቸውን በፖለቲካ ነቅለዋል ከሚባሉ ሰዎች ፖለቲካ ላይ ያሳለፉት የእድሜ ዘመን ጸጉር እስከመለወጥ ካደረሳቸው ሰዎች ይሄ አይጠበቅም። በወታደሩ መስክ በወታደራዊው መስክ በፖለቲካው መስክ ብዙ ነገር ተራምደዋል። እነሱ ለሀገር የሚበጅ ነገር ያመጣሉ ከሚባሉ ሰዎች የሆነ የህገ መንግስት አንቀጽ እየመዘዙ በማይረባ መንገድ ኢንተርፕሬት ማድረግም አስፈላጊ አይደለም። ያለውን ሁኔታ መረዳት ያስፈልጋል። እዛ አካባቢ ሰላም መምጣት መቻል አለበት። ሰላም መምጣት ካለበት ደግሞ ጊዜያዊ መሆን የለበትም፣ ዘላቂ ነው መሆን ያለበት። ያንን እንዴት አድርገን እንፍታ? ቁጭ ብሎ መነጋገር ነው። ጉዳዩን በስክነት ማየት ነው፣ በሰከነ ህሊና። እኔ ብዙ ጊዜ ተናግሬው ሊሆን ይችላል አላውቅም። የማምንበት ጉዳይ ቁጭ ብለው ቢነጋገሩ ብዙ ጊዜ የሚያወሩም አይመስለኝም፣ ቶሎ የሚግባቡም ነው የሚመስለኝ። ጉዳዩን ከስሜታዊነት፣ ጉዳዩን ከዘረኝነት፣ ጉዳዩን ይሄ ዘመን አመጣሽ ከሆኑ እኔ በልጥ የሚሉ ጉንጫ አልፋ ክርክሮች ውጪ ካዩትና ለህዝብ ጥቅም ብለው ቁጭ ብለው ከተነጋገሩ ብዙ የሚነጋገሩባቸው ቀኖችም የሚኖሩ አይመስለኝም። ምክንያቱም አንድ ኢትዮጵያ የምትባል ጥላ ውስጥ የሚኖሩ ሁለት ክልሎች ናቸው። በዚህ አግባብ ማስተናገድ ተገቢ ይሆናል ብዬ አስባለሁ። ከዚህ በመለስ ያሉ ጉዳዮች ግን ለህዝብም አይጠቅሙም፣ ለሀገርም አይጠቅሙም። ስለዚህ እንደው ሰከን ባለ መንፈስ ጉዳዮቹን አይቶ እነሱን አስተውሎ መቀጠል የሚገባ ይመስለኛል። የወልቃይት ጉዳይ በጣም አሳሳቢ ነው። እንደተቀበረ ፈንጅ መቁጠር ይቻላል። ስለዚህ ይሄን የተቀበረ ፈንጅ ጥበብ በተሞላው መልኩ ማምከን ካልተቻለ በስተቀር እንደ ወደፊት ይዞብን የሚመጣው ነገር አሳሳቢ ስለሆነ የተለየ ትኩረት የሚፈልግ ጉዳይ መሆኑን መገንዘብ ያስፈልጋል። የመጨረሻ ቪዲዮ አለን፣ እሱን እንጋብዛችኋለን። የአቶ ግርማ ሰይፉ ሐሳብ ነው። አቶ ግርማ ሰይፉ የኢዜማ ከፍተኛ አመራር ናቸው። በአዲስ አበባ ከተማ ደረጃም ደግሞ የመንግስት የሥራ ኃላፊነት ያሉ ሰው እንደሆኑ ይታወቃል። በተለያዩ ጊዜ የተለያዩ ንግግሮች እንደሚናገሩ ሐሳቦች እንደሚሰጡ ይታወቃል። አሁን በቅርብ ደግሞ በዚህ ባለፉት ቀናት ውስጥ ከኤርሚያስ ለገሰ ጋር ቆይታ ነበራቸው። ትላንት ይመስለኛል። ከኤርሚያስ ለገሰ ጋር ባደረጉት ቆይታ ላይ ያነሱት አንድ የገረመኝ ነገር አለ። እስኪ እሱን ለጋብዛችሁና የተወሰኑ ነገር ብለን ቆይታችንን የምናበቃ ነው የሚሆነው። የአቶ ግርማ ሰይፉን ጉዳይ የተናገሩትን ሐሳብ ደግሞ ተከታትለን እንመለስ። አብራችሁን ቆያው። ራሱ ብልጽግና ፈልጎ አውራ ፓርቲ ከመሆኑ ይልቅ እኛ ገፍተን ብልጽግናን አውራ ፓርቲ የማድረግ እድላችን እኛ ስለ እኔ ማለት አይደለም፣ ያው ዝም ብሎ ኮመን ኤክስፕሬሽን ስለሆነ ነው እንጂ ቅድም እንዳልኩ ነው። ኢዜማን በግራ በቀኝ አድርገህ ካጠፋው በሰከንድ ቤስት የሚባለውን ፓርቲ ካጠፋው አውራ ይሆናል ማለት ነው። ለዚህ ነው እኔ ለብልጽግና ነውር ነው አውራ ፓርቲ ለመሆን መሄድ ማለት ነው። እኔ ለምሳሌ ብልጽግና የተሰራበት ፋብሪክስ ጥሩ አይደል፣ ብልጽግና ፕሮግራሙ ጥሩ ሊሆን ይችላል፣ ብልጽግና ተረኩ ፍልስፍናው ምናምን ጥሩ ሊሆን ይችላል፣ አባላቶቹ ግን ጥሩ አይደል። ምክንያቱም ከማንነት ፖለቲካ መጥተው አሁንም በብልጽግና ቫልዩ አይደለም ቦታ የሚፈልጉት፣ አሁንም የሚፈልጉት በማንነት ኮታቸው ነው። ስለዚህ ይሄ ዩዥዋሊ የምትላት ነገር አለች፣ ለርኒንግ ፕሮሰስ ኢዝ ሎንግ ነው እና ለርን ምናምን እያልክ ምናምን ሰዎች የሚያሾፉባሉ የማያውቁት ነገር አለ። በአደልት ለርኒንግ ፕሮሰስ ኢዝ ቬሪ ሎንግ፣ ስለዚህ ታፍም ነው። ስለዚህ እነዚህን የብልጽግና አባላት ከኦህዲድ የመጣውን ከባህዴን የመጣውን ከደኢህዴን የመጣውን ከሶማሌ የመጣውን ከአፋር የመጣውን ምናምን ኮንሶሊዴት አድርገህ ብልጽግና ለማድረግ
ለርኒንግ ፕሮሰስ በጣም ረጅም ነው። ይሄ ፔሸንስ እኛ ሊኖረን ይገባል። ግዴለም እነዚህ ሰዎች አለርን ያደረጉ ስለሆነ እሱን ክሊን አድርገው ካንቫሳቸው ላይ አዲስ የብልጽግናን እንትን መጻፍ እስኪጀምሩ ድረስ እንታገሳቸው። ካልታገስናቸው ቅድም አንተ ያልከው ነው የሚመጣው። ተመልሰው ወደዚህኛው ጎሯቸው ይገባሉ ማለት ነው። ስለዚህ እዛ ጎሯቸው ውስጥ እንዳይገቡ ጥንቃቄ ያስፈልጋል። ግን ተስፋ የሚሰጠን ነገር ደግሞ ምንድነው ብለኝ ካልከኝ ሁልጊዜ የሚደረግላቸው ስልጠና ሲሰጣቸው የነበረው ስልጠና ኤዲት ተደርጎም ቢሆን በቴሌቪዥን ተላልፎ እናየዋለን አይደል? የዛ ጊዜ የሚተላለፉት መልእክቶች እባካችሁ አትውረዱ ከፍ በሉ ተብለው ደረጃ ወጥቶላቸው አርበኛ ሆኑ ኢትዮጵያዊ ሆኑ እየተባሉ ይመከራሉ። ስለዚህ ይህንን መቼ ነው ገብቷቸው ጽፈው አክሽናቸውም ይሄ የሚሆነው በተግባር ሲታይ ነው የሚሆነው። ስለዚህ ያው ቀስ ቀስ ደግሞ በቼንጅ ማኔጅመንት ደግሞ እንደምታውቀው የመጀመሪያ ቼንጅ ሊደርስ ጥቂት ነው የሚሆኑት፣ ፎሎወርስ ናቸው ብዙ የሚሆኑት። ግን ምንም የማይቀሩት ደግሞ ተሳዳቢዎቹ ጭራም ቢሆን የጫራውም ቁራጭ ቢሆን እሱንም ይዘው የሚሉ ሰዎች በብዛት መኖራቸው የማይቀር። ስለዚህ ትንሽ ያሉትን ለውጥን ለመምራት የብልጽግና ሐሳቤ ብለው የሚያስቡትን የሚያደርጉትን እያሰለጠኑ ሄደው ወደዛ ይሄዳሉ ብለን እናስባለን። ያድጋሉ፣ በሁለት እግራቸው ይቆማሉ ብለን እናምናለን። ያው ሳያዩ ደግሞ የሚያምኑ ብፁዓን ናቸው። ሳያዩ የሚያምኑ ብፁዓን ናቸው ብለዋል አቶ ግርማ ሰይፉ። በነገራችን ላይ አቶ ግርማ ሰይፉ አንድ ሞድላቸው ነገር ማን ምን ይለኛል የሚል አስተሳሰብ ሳይዙ ወይ ስጋት ሳይኖርባቸው የተሰማቸውን ነገር ግልጽ በሆነ ቋንቋ እና ደፋር በሆነ ቋንቋ የሚናገሩ ሰው ናቸው። አንዳንዴ የሚጠቀሟቸው ቃላት ኢቭን ያሉበትን ፖዚሽን አሁን ስልጣን ላይ ስላሉ በአዲስ አበባ ከተማ ደረጃም ቢሆን ኢቭን በኢዜማም ደረጃ ቢሆን ደግሞ ከፍተኛ አመራር ቦታ ላይ ያሉ ከመሆናቸው አንፃር ምናልባት እዛ ፖዚሽን ላይ ካለ ሰው አይጠበቅ ይሁን ብለን ትንሽ እንድንጠራጠር የሚያደርገንን ቋንቋ እንኳን መጠቀም ቢሆን እስከ መጠቀም ይደርሳሉ። እሱንም ቢሆን ማለት ነው። ግን በጣም ሊበረታታ እና እኔ በግል ፐርሰናሊ የምወድላቸው ነገር ግልጽ በሆነ ቋንቋ ማንንም ሳይፈሩ ማን ምን ይለኛል ሳይሉ ግልጽ በሆነ ቋንቋ የሚሰማቸውን ነገር ሁሉ ይናገራሉ። መደገፍ ካለባቸው ድጋፋቸው፣ መቃወም ካለባቸው ተቃውሟቸውን የሚያሰሙ ሰው ናቸው። እንዲህ ለህዝብም ጥሩ ነው። ይሄ የከሌ አቋም ይሄ ነው፣ በቃ በዚህ ጉዳይ ላይ ከሌ ትክክለኛ አቋሙ ይሄ ነው የሚለውን ነገር ህዝብም ይረዳል ብዬ አስባለሁ። አንዳንድ ሰዎች አሉ ህዝብ ምንድነው ሚዲያ ፊት ሲቀርቡ ህዝብ ሲያያቸው ጉዳዮቹን አደባብሰው እንደዚህ ያለሳልሰው ምናምን ፖለቲካሊ ኮሬክት ለመሆን ነው ይገባኛል፣ ግን በዚህ ደረጃ ምን አይነት ጥቅም ለማግኘት እንደሆነ ባይገባኝ እንደዛ አይነት እንቅስቃሴ የሚያደርጉት ያላችሁ ደግሞ ፐርሰናሊ ስታገኙዋቸው ስታወሯቸው ደግሞ ውስጣቸው ያለው የሚገለጠው ነገር ደግሞ ሌላ ሆኖ ደግሞ ይታያል። ከዚህ በተቃራኒ መልኩ ነው አቶ ግርማ ሰይፉ ማንንም ምንም ይለኛል ብለው ሳይፈሩ የተሰማቸው ነገር በሙሉ ይናገራሉ። ሲደግፉ ጥግ ድረስ ይደግፉዋል፣ ሲቃወሙ ጥግ ድረስ ይቃወሙዋል። ለምሳሌ በአዲስ አበባ ኮሪደር ልማት ላይ በጣም ብዙ ተቃውሞ የሚያነሱ ሰዎች አሉ። ከተቃውሟቸው አንዱ ግርማ ሰይፉን የሚመለከት ጭምር ነው። እንዴት እንደዚህ ይላሉ? እንዴት ስለ ኮሪደር ልማት ጥሩ ነገር ያወራሉ ይላሉ። ግርማ ሰይፉ ግን ተጀምሮ እስኪያልቅ ድረስ አሁንም እስካለው ፕሮሰስ ድረስ የኮሪደር ልማቱ ቀንደኛ ደጋፊ ናቸው። እሱን ለመናገር ደግሞ ስቅቅ አይላቸውም። ያምኑበታል፣ ይደግፉታል፣ እስከ ጥግ ድረስ ይናገሩለታል። በተቃራኒው አሁን በጋበዝኳችሁ ቪዲዮ ላይ ጭምር ብልጽግና ምናልባት ፕሮግራሙ ጥሩ ሊሆን ይችላል፣ ግን አባላቶቹ ጥሩ አይደሉም ብለው ደግሞ ሲተቹም እንዲህ ነው የሚተቹ። የብልጽግና ሜንታሊቲ የላቸውም፣ አሁንም ድረስ ባላቸው ብሔር ኮታ ነው መወከል የሚፈልጉት ብለው ደግሞ እንደዚህ ጥግ ድረስ ይተቻሉ። ስለዚህ እንዲህ አይነት ሰው መለመድ አለበት። አቋሙ ይሄ ነው በዚህ ጉዳይ ላይ የሚል ህዝብ ትክክለኛ አቋም እንዲኖረው ስለሚያስችል መለመድ መቻል አለበት። ሊበረታታ ይገባል ብዬ አስባለሁ። ከዛ ውጭ ግን ያስገረመኝን አንድ ነገር ብቻ አንስቼ ያበቃለሁኝ። the ቤስት ፓርቲ ነው አሉ ኢዜማን። ብልጽግናን አውራ የምናደርገው እኛ እየገፋን በራሱ አውራ መሆን ባይፈልግም ዘ ቤስት የሆነውን ፓርቲ ለማፍረስ በጣርክ ቁጥር ብልጽግናን አውራ ታደርገዋለህ። ዘ ቤስት ነን ማለት ነው በፖለቲካ እንደዚህ ማለት ይቻላል ወይ የሚል ጥያቄ ማንሳት ፈልጋለሁ። ምናልባት የሚያደምጡን ከሆነ በቅንነት ይሄን ቢመልሱ ደስ ይለኛል። ቤስቱ እኔ ነኝ ተብሎ አይደል እንዴ ውድድር ውስጥ የሚገባው? እኔ ነኝ የማሸነፈው፣ የኔ ፕሮግራም ነው ጥሩ፣ ከብልጽግና ይልቅ የኢዜማ ፕሮግራም ነው ጥሩ ብለው አይደለ ምርጫ ላይ ገቡት። ባለፈው በዝረራ በሚባል ደረጃ ቢሸነፉ የራሳቸውን ፓርቲ ሰዎች ናቸው መጀመሪያ ወጥተው እጹብ ድንቅ ብለው ያሞገሱት ምርጫውን። ስለዚህ ሊከራከሩን አይችሉም።
እና አሁንም ደግሞ አብረውትም ደግሞ እየሰሩ ስለሆነ ከመንግስት ጋር በዛ ደረጃ አይ በምርጫው እንዲሆነ ነው አይሉም መቼም ዝረራ በሚባል ደረጃ ተሸንፈዋል በዛ ምርጫ ግን ቢሸነፉም እናሸንፋለን ሐሳብ አለን የመንግስትን ሐሳብ የሚያስቀይር ለህዝቡ ልብ ውስጥ ያለውን ሐሳብ የሚያስቀይር የመንግስትን ሐሳብ የሚበልጥ ሐሳብ አለን ሪዮት ዓለም አለን ታክቲክ አለን ፖሊሲ አለን ስትራቴጂ አለን ለሀገር የሚጠቅም ነገር አለን we are the best ብትመርጡ እኛንን ምንሻለው ብለው አይደል እንዴ ምርጫ ላይ ተወዳደሩት አሁን ምን መጥቶ ነው we are the second best party ምን የሚባለው አንደኛው ቤስት ብልጽግና ሆኖ ነው እንግዲህ አይደለ ሰከንድ ቤስት የሆነውን ፓርቲ ስትመጡት ብልጽግና አውራ የሆነ ይሄዳል ኦኬ አውራ መሆን አለመሆኑ ላይ ሌላ ንግግር ሊያመጣ ይችላል አውራ የሆነ ነው ወይስ አይደለም በብዙ ሊያባበል የሚችል ነገር ሊሆን ይችላል እንዴት አንድ ፓርቲ ግን የኔ ፓርቲ ከእከሌ ከሚባለው ፓርቲ በአንድ ደረጃ ያነሰ ነው እንዴት ይላል እንደዛ ማለት ብቻ አይደለም እንዴት ሰከንድ ቤስት ነኝ ብሎ ካመነ ምርጫ ላይ እንዴት ይወዳደራል ለምን አንደኛቸውን የብልጽግና ፓርቲ አባል አይሆኑም ለዚህ ይበልጠናል ብለው ካመኑ መሆን እኮ የለበትም ይበልጠኛል የምትለው ካለ አንተ ከያዝከው ሐሳብ እሱ የያዘው ሐሳብ ይበልጣል ብለህ ካመንክ ይሄን ጥለው ወደዛ መሄድ ነው እንጂ እዚህ ምን ተሰራለህ የምን መንጎዳጎድ ነው እዚህ ምክንያቱም ይበልጣል ብለህ አምናለህ አፍተሮል የሚበልጥህ ካለ መወዳደርስ ምድር ለሚፈይደው ለፓርቲው ለህዝቡ ለሀገሪቱ ምን ይፈይዳል በቃ ኦሬዲ እኮ ሜንታሊ ተሸንፈሃል ማለት ነው የሚበልጥን ፓርቲ አለ ብለህ ቤስት ያለ የተባለበት መስፈርትስ በምንድነው በአባላት ቁጥር ከሆነ ኦፍ ኮርስ በሱ ልንስማማ እንችላለን ግን የሐሳብ ጥራት በአባላት ቁጥር ደግሞ አይመዘንም የሐሳብ ጥራት ነው ይሄ ፓርቲ ነው ቤስት የማለት ብቸኛ መብት ያለው ህዝብ ነው እሱም ደግሞ በምርጫ ነው የሚያሳየው ስለዚህ እኔ ነኝ ቤስት ብሎ ግን መከራከር እኔ ነኝ ቤስት ብሎ ግን ፖሊሲዎቹን ማቅረብ እኔ ነኝ ቤስት ብሎ ግን የሚዘጋጅበትን ነገር ተዘጋጅቶ ለውድድር መቅረብ ከየትኛውም ፓርቲ ይጠበቃል አይ ቤስት ሌላ ፓርቲ ያለ እኛ ዘሰከንድ ቤስት ነን እኛን ከመታችሁ ሌላኛውን አውራ ማድረግ ነው ብዙ አትልፎ አይነት ነገርም ተገቢ ነው ብዬ አላስብም ስለዚህ እንዴት ይሄንን እንዳሉት እንደው ቢያብራሩልን መልካም ነው ብዬ አስባለሁ የሚባል ነገር አለ ወይ ይሄ አይነት ፖለቲካዊ ቋንቋ ሳለ ወይ የምንዶ ግራ ስለገባኝ ብዥታም ስለፈጠረ ተጨማሪ ማብራሪያ ቢሰጡበት ለማለት ያክል ነው እቺ ነገር ያነሳነው ውድ ተመልካቾቻችን በርካታ ጉዳዮችን እንዳሰስን ዛሬ እንደሌላው ጊዜ አንድ ርዕሰ ጉዳይ ላይ የሚያጠነጥኑ በርካታ ቪዲዮዎችን አይደለም የሚያዝ ነው ከዚህም ሰብሰብ አድርገን በርካታ ጉዳዮችን ለመቃኘት በሚያስችለን መልኩ እንደው ቦፍ በረር እንዲህም እየተባለ ነው እንዲህም ተብሏል የሚሉ ጉዳዮችን ለማነሳሳት በሚሆን መልኩ ነው የዛሬ ቪዲዮአችንን ሰብስበን ወደ እናንተ ያደረስነው የዛሬው ፕሮግራማችንን እዚህ ላይ እናበቃለን እጅግ አድርገን እናመሰግናለን ከኛ ጋር የነበራችሁ ጊዜ የተወደደ ጊዜ እንደነበረ ተስፋ እናደርጋለን በቻልነው አቅም ሚዛናዊ ሆኑ ሐሳቦችን ወደ እናንተ ለማድረስ ጥረት እናደርጋለን መግቢያ ላይ ለመጠቃቀስ እንደሞከርኩት እንዲህ ያሉ ፕሮግራሞች በሐመር ሚዲያ ቻናላችን ወደ እናንተ ይደርሳሉ ደግሞ የሐመር እይታ ብቻ ሳይሆን የመረጃ ሰዓቶች የትንታኔ ሰዓቶች የእንግዳ ሰዓቶች በተለያየ አማራጭ ወደ እናንተ የሚደርሱበት ቻናል ነው ቻናላችንን ሰብስክራይብ ያደረጋችሁ የደወል ምልክቱን እየተጫናችሁ ቪዲዮቻችንን ሼር ላይክ ያደረጋችሁ እንዲህ ያሉ ፕሮግራሞች ብዙዎች ጋር እንዲደርሱ የበኩላችሁን አስተዋጽኦ ያደረጋችሁ ተከታተሉን ዘንድ ባክሮት ነው የምንጋብዛችሁ የዛሬ መሰናዷችን እዚህ ላይ ያበቃል እጅግ አድርገን እናመሰግናችኋለን ከታች ስክሮል በሚያደርገው የስልክ ቁጥር በኩል የትኛውም አይነት ሐሳብ አስተያየት ሲኖራችሁ ጻፉልን ደውሉልን ሐሳቦቻችሁን አክብረን እንቀበላለን ከዚህ በኋላ ለምንሰራቸው ፕሮግራሞቻችንም ደግሞ ግብአት ይሆኑናል እሱን ማድረጋችሁን አትዘንጉ እያልን የዛሬውን ፕሮግራማችንን እዚህ ላይ እናበቃለን አማሃ ደግፋ ነበርኩኝ ጤና ይስጥልን